የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ውልደት በሰላም አደረሰን አደረሳችሁ። እንግዲህ እግዚአብሔር አምላካችን ዛሬ ደግሞ ረቶኛ ጊዜን በፊታችሁ ቀርብ ያለው ቃሉን ደግሞ ከማካፈሌ በፊት እንጸልያለን። ቅዱስ ሆይ ተባረክ፣ ስለ ሁሉም ተመስገን፣ ስለ ሰጠን እድል ባንተ ተመስገን። ያንን በቃል ተናገረን፣ አስተምረን፣ ገስጸን፣ ቃልን ሰምተን ደግሞ እንድንኖርበት እርዳን። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ሰማይ በእኔም ይህንን በሚሰሙ ወገኖች የትዩ የተከፈተ ይሁን። የከበረው መንፈስ አሁንም እያለፈ እንዲሰራ የዘላለም አጀንዳ በእኔም በወገኖቼ ህይወት ውስጥ እንድትፈጽም እንድትሰራ እግዚአብሔር ቃል መጥቶ ስራ ሳይሰራ ስለማይመለስ አምላካችን ሆይ አንተ በቃል አልፈ ተናገረን። እኔም አንደበቴ ቀባ ተናገር ያልከኝን ብቻ እንድናገር አንተ እርዳኝ። ጊዜው ተጀምሮ እስከሚያልቅ ለአምላኬ ለአባቴ ላንተ ሰጠው በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አሁንም በሰላም ገና ውልደት አደረሳችሁ። በዌስተርን ወርልድ የምትኖሩ አሜሪካ፣ ዩሮፕ፣ ካናዳ ወሬቨር የምትገኙ የጌታ ኢየሱስ ክርስቶስን ዓመተ በዓል መወለድን የምታከብሩ ወገኖቼ ሁሉ እንኳን አደረሳችሁ በማለት ፕሮግራሜን እጀምራለሁ። ዛሬ የሰጠኝ ቃል አሁንም ስለ ጌታ ኢየሱስ ክርስቶስ ውልደት በተመለከተ በተያያዘ ነው። ስለ ሰባ ሰገል የሚል ነው ርዕስ የሰጠሁት። ወይም ደግሞ the wise men በእንግሊዘኛ the wise men ይላቸዋል። ወይም ደግሞ ዘማአጂ የሚባሉት ናቸው እነዚህ ሰባ ሰገል እና ወይም ደግሞ ጥበበኞች ሰዎች በእነሱ ህይወት እንዴት ያደረጉትን ጌታ ኢየሱስ ክርስቶስን ፈልገው እንዴት ከሩቅ አገር እንደመጡ ከዛ ጌታ ኢየሱስ ክርስቶስን ደግሞ እንዳገኙት ከዛ ለሱ ደግሞ ስጦታ ይዘው መጥተው እንደሰገዱለት በሱ ጌታ የሚናገረን የሚያስተምረን ነገር ይኖራል። የማቴዎስ ወንጌል ምዕራፍ 2 ከ1 እስከ 12 በኢየሱስ ስም አነባለሁ። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ እያለ ይናገራል። ይሄ ስለነሱ ታሪክ የሚናገርበት ቦታ ነው። እንግዲህ ሰብአ ሰገል የሚባሉት የመጀመሪያ እነዚህ ሰዎች እግዚአብሔርን የሚፈልጉ ነበሩ። ማጅን ጌታ ኢየሱስ ክርስቶስ እንደሚወለድ ጠንቅቀው ተረድተው ምን ብለው እሱ የሚወለድበት ጊዜ አይተው በኮከብ እየተመሩ እሱን ይፈልጉት ስለነበረ ወደ ኢየሩሳሌም መሄድ ጀመሩ። ትንቢተ ኤርምያስ 29:13 ሲናገር እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። እነዚህ ሰዎች እግዚአብሔርን ይፈልጉ ስለነበር እግዚአብሔር የሚመራቸው ኮከብ ጋይዳንስ ኮከብ አዘጋጀላቸው። በሱ እየተመሩ ኢየሱስ ክርስቶስን ስለፈለጉ የነገስታት ንጉስ የጌታዎችን ጌታን ኢየሱስን አምላካችንን ጌታችንን ስለፈለጉ አገኙት። እነዚህ ሰብአ ሰገሎች እግዚአብሔርን ይፈልጉ ነበር። የጌታ ኢየሱስ ክርስቶስን መወለድን የሚጠባበቁ የሚፈልጉ ነበሩ። ሌላ ደግሞ እነዚህ ሰብአ ሰገሎች ወገኖቼ ለጌታ ስጦታ ይዘው የመጡ ናቸው። ማቴዎስ ወንጌል 2:11 ቅድም እንዳነበብኩ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውም ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤም አቀረቡለት። 3 አይነት ስጦታ ይዘው ለጌታ ኢየሱስ ክርስቶስ መጡ። እንግዲህ ወርቅ
ለክብር የሚሰጥ ነገር ነው። ለከበረ ለነገስታት ለንጉስ የሚሰጥ ነው። እጣን ለካህኑ የሚያጥንበት ነው። ወደ ጌታ ኢየሱስ ክርስቶስ ሊቀ ካህናችን ነው። መጽሐፍ ቅዱስ ላይ ይናገራል። ሊቀ ካህናችን እንደ መልከጼዴቅ አንተ ካህን እያለ ይናገራል። የዕብራውያን መጽሐፍ ላይ ጌታ ኢየሱስ ክርስቶስ ካህናችን ሊቀ ካህናችን ነው። ኃጢአታችንን የሚያስጸርይ ነው። ኢየሱስ ጌታ ነው። እንግዲህ የሰጡትም ከርቤም ደግሞ እንግዲህ ሰው ሲሞት የሚታሽበት እንደዛ ነገር ነው። ጌታ ኢየሱስ ክርስቶስ ለኛ ኃጢአት የሚሞት አዳናችንን የሚያመለክት ነው። እነዚህ ሰዎች እንግዲህ ጌታ ኢየሱስ ክርስቶስን በምሪት የሰጡት ስጦታ ነው የሰጡት። ኢየሱስ ጌታ ነው እና እነዚህ 7 ሰገሎች እግዚአብሔር የሚፈልጉ ነበሩ። ስጦታ ደግሞ ለጌታ የሚያስፈልገውን በመረዳት የሰጡ ነበሩ። ሌላ ደግሞ እግዚአብሔርን የሚሰሙ ነበሩ። ከመጡ በኋላ ሄሮዶስ አገኛቸውና የት እንደሆነ ፈልጋችሁ ስታገኙት ንገሩኝ ብሏቸው ነበር። እሱ ግን አውቆ ነው ሊገድለው ስለፈለገ ነው። እነሱ ግን ማቴዎስ 2:12 ሲናገር ወደ ሄሮዶስም እንዳይመለሱ በእልም ተረተው በሌላ መንገድ ወደ ሀገራቸው ሄዱ። እግዚአብሔር አምላክ በእልም ተናገራቸው፣ እንዳትሄዱ፣ እሱ የሚፈልገው ሊገለው ነው እንጂ ከእናንተ ጋር እሱ ሊሰግድለት አይደለም ብለው እግዚአብሔር ተናገራቸው። በእልም ተገለጠላቸው። ከዛ ቦታ አቅጣጫቸውን ቀይረው የት እንዳለ ሳይናገሩ ወደ ሀገራቸው ተመለሱ። ኢየሱስ ጌታ ነው። ታዲያ እኔና እናንተ ከነዚህ ከ7 ሰገል ምን እንማራለን ወገኖቼ? ምን እንማራለን? ለግላችን የነሱን ያደረጉትን አይተን የምንወስደው ነገር አንደኛ ወገኖቼ እግዚአብሔርን ሁሉ ጊዜ ልንፈልገው ይገባል። እነሱ የጌታ ኢየሱስ ክርስቶስን ውልደት ወደዚህ ዓለም መምጣት በኮከብ ተመርተው ፈልገው እንዳገኙት ሁሉ እኛም ደግሞ እግዚአብሔር አምላካችን እለት እለት እንፈልገው ይገባል። ልክ ትንቢተ ኤርምያስ 29:13 ቅድም እንዳነበኩት እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁ ታገኙኛላችሁ። እግዚአብሔርን ከልባችን ከፈለግነው እናገኘዋለን። እግዚአብሔር ደግሞ የሚፈልግ ልብ ያለው ደስ ይበለው ይላል። እግዚአብሔርን ፈልጉ ትጸናላችሁ። እግዚአብሔርን ስንፈልጉ እንጸላለን፣ እንበረታለን፣ ደስ እንሰኛለን፣ ህይወታችን ይቀየራል ወገኖቼ። ስለዚህ እግዚአብሔርን ሁሉ ጊዜ እንደነሱ ልንፈልገው ይገባል። ለህይወታችን ለእያንዳንዱ ነገራችን አጥብቀን ከሱ ጋር ህብረት ለማድረግ አጥብቀን ልንፈልገው ይገባል። ከነሱ ሌላ ምን እንማራለን ወገኖቼ? ህይወታችንን ሙሉ ለሙሉ ለጌታ መስጠት አለብን። እነዚህ ሰዎች ያላቸውን ስጦታ ሰጥተዋል። ወርቅ፣ ከርቤ፣ እጣን ሰጥተውታል። ለጌታ ኢየሱስ አለን የሚሉ ስጦታቸውን ቤስት የሆነውን ሰጥተውታል። እኛም ደግሞ ጌታ ከኛ ከምንሰጠው ስጦታ ይልቅ የሚፈልገው ራሳችንን ነው ወገኖቼ። እኔ መጽሐፍ ቅዱስ ላይ የሚገርመኝ ነገር በዘፍጥረት ላይ አቤልና ቃየል ለእግዚአብሔር መስዋዕትን ሊሰጡ አዘጋጁ። አቤል በጥንቃቄ መርጦ በቃ አለ የተባለውን ከአውራ የሆነውን ከከብቶቹ መካከል ከመንጋው መካከል ዋናውን የሆነውን ለእግዚአብሔር ቤስት የሆነውን ለእግዚአብሔር ሰጠ። ከዛ ደግሞ ቃየል የተባለው ምንም ሲጠነቀቅ አናየውም። ብስ አረገና ከሚያርሰው ከገብሶቹ ከምኖቹ ሰብስቦ መስዋዕትን ለእግዚአብሔር ሰጠ። እግዚአብሔር ግን ከልቡ ለሰጠው ሙሉ ለሙሉ አምላኩን ወዶ አፍቅሮ ለሰጠው ወደ አቤል ስጦታ እግዚአብሔር ተመለከተ። እኛም እግዚአብሔር ዛሬ የሚፈልገው የእጃችን ስጦታ ብቻ አይደለም። እኛን ራሳችን ይፈልጋል። ራሳችን እንድንሰጠው ያስፈልጋል። እነዚህ ሰዎች ያለን የሚሉት ነው የሰጡት ለጌታ። ሮሜ 12:1 ሲናገር እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ኢያው ቅዱስን መስዋዕት አርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ከማንኛውም በላይ ራሳችሁን ቅዱስ መስዋዕት አርጋችሁ ለአምላካችሁ መስዋዕት አርጋችሁ ያው ያልሞትንም በህይወት እያለ ማለት ነው ጌታዊ ራሴን ሰውነቴን ቅዱስ መስዋዕት አድርጌ ለአንተ ሰጠው፣ እኔ ያንተ ነኝ፣ የኔ ሆኖ ሁሉ ያንተ ነው ብለን ራሳችንን ስንሰጠው እግዚአብሔር ደስ ይላል። አንዳንድ ሰዎች ያላቸው ይብራቸው ምናቸው በመስጠት ራሳቸውን ግን አይሰጡትም ለእግዚአብሔር አምላክ። እኔን አትንካኝ ብቻ ሆጄ ላይ ያለውን ያ ግን እግዚአብሔርን ደስ አያሰኝ። እግዚአብሔር የሚፈልገው እኛን ነው። ከሁሉ በላይ የሞተልን ለኛ እንጂ ለብራችን ለወርቃችን ለሆነ አይደለም። ለራሳችን የሞተልን እኛን ለማዳን ብሎ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ዋጋ የከፈለው እንደዚህ ጻል ልጅ ሆኖ በግርግም ተወልዶ ስለኛ ዋጋ ከፍሎ በአሰቃቂ ሞት ሁሉ ያደረገው እኛን ስለፈለገ ነው እንጂ እጃችን ስጦታ ስለፈለገ አይደለም። ስለዚህ እኛን ፈልጎ ስለመጣኛም ደግሞ እሱን
የሰጠንን ይህንን ሰውነታችን ህይወታችን ሁሉ ነገር ለሱ ልንሰጠው ይገባል ወገኖቼ። ሌላ ደግሞ ከነሱ ምን እንማራለን? ስግደት ለሚገባው ስግደት ለአምላካችን ማቅረብ አለብን። እነዚህ 70 ሰገሎች ሲመጡ ለጌታ ኢየሱስ ክርስቶስ ሰገዱለት ይላል ማቴዎስ 2:11። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሰገዱላቸው አይደለም፣ ሰገዱለት። ስግደት የሚገባው ጌታችን ኢየሱስ ክርስቶስ ነው። አምላካችን ልዑል እግዚአብሔር ነው። ለማንም መንበርከክና ስግደት መስጠት የለብንም ወገኖቼ። ጌታ ግን አምልኮ የሚገባውን እሱ ልናመልከው ይገባል። ከኔ አምላክ ማንም የለም፣ እኔ ቀናተኛ አምላክ ነኝ ይላል ጌታ። ከኔ አምላክ ማንም ወርሽፕ ልናደርገው አይገባም። አምልኮ የሚገባው እሱና እሱ ብቻ ነው። ስለዚህ ለአምላካችን ለጌታችን ለኢየሱስ ክርስቶስ ስግደትን ሁል ጊዜ ልንሰግድለት ይገባል። ከዛ ውጭ ግን ብንሰግድ ከዛ ውጭ አምልኮ ብናደርግ ጣዖት ነው የሚሆንብን ወገኖቼ። እግዚአብሔር ደስ አይሰኝም። ኢየሱስ ጌታ ነው። እንዳውም ራእይ ላይ አንድ ጊዜ ዮሐንስ ጌታ ኢየሱስ ክርስቶስ የሚወደው የእሱ ሐዋርያ ደቀ መዝሙር ዮሐንስ መላእክቱ ሲናገረው ወድቆ ሊሰግድለት እንዲህ ሲል ነው እንዳሰግድልኝ ነው ያለው። ለአምላክ ለእግዚአብሔር ለሱ ስገድ፣ እኔም እንዳንተ የእሱ ባሪያ አገልጋይ ነኝ ነው ያለው። ደም እግዚአብሔርን የምታገለግል እኔ ስግደት የሚገባኝ ወደሱ ወደ ጌታ ነው ያመለከተው እንጂ ለእኔ ስገድልኝ ሲሰግድ ኢትስ ኦኬ ስገድ ነው ወደ አምላክ ስገድ ብሎ ነው ለእግዚአብሔር አምላክ እንትን ያለው። መላእክታን እንኳን ስግደት አይገባቸውም። ምክንያቱም ፈጣሪያችን የፈጠረን እሱ ብቻ ነው ሊሰገድለት የሚገባው። እሱ አምላክ ነው፣ እሱ ጌታ ነው፣ እሱ የነገስታት ንጉስ ነው። ስግደት ለሚገባው ለእግዚአብሔር እንሰግዳለን። ኢየሱስ ጌታ ነው። ሌላ ደግሞ ከነሱ ምን እንማራለን? የእግዚአብሔርን ድምጽ ሰምተን እንታዘዘው። የጠላትን ድምጽ መስማት የለብንም። እነዚህ 7 ሰገል ሲመጡ ሄሮዶስ ምን ብሏቸው ነበር? እኔ ጋር ንገሩኝ፣ የት እንዳለ ንገሩኝ፣ እኔም አግኝቼው ሰግድለታለሁ ብሎ ነው የዋሻቸው። ያ የጠላት ድምጽ ነው። ከዛ በኋላ ግን እግዚአብሔር በሕልም ተናገራቸው። እንዳትሄዱ፣ መንገዳችሁ ቀይራችሁ ወደ ሀገራችሁ ተመለሱ ነው ያላቸው። እነዚህ ሰዎች የሰሙት የማንን ድምጽ? የሰይጣንን የጠላትን ድምጽ ሳይሆን የእግዚአብሔርን ድምጽ ሰምተው ታዘው አቅጣጫቸውን ቀይረው ወደ ሀገራቸው ሄዱ። ማቴዎስ ወንጌል ምዕራፍ 2:12 እንዲህ ይላል፣ ወደ ሄሮዶስም እንዳይመለሱ በሕልም ተረተው በሌላ መንገድ ወደ ሀገራቸው ሄዱ። ሄሮዶስ ግን ካገኛችሁት በኋላ ንገሩኝ ብሏቸው ነበር ማቴዎስ 2:8 ላይ። አላደረጉትም። እኛም ወገኖቼ የእግዚአብሔርን ድምጽ ሰምተን እንታዘዝ። መታዘዝ ከመስዋዕትነት ይበልጣል። እግዚአብሔር ስንታዘዘው ደስ ይላል። እግዚአብሔርን እንታዘዘው። አታርጉ የሚለን አናርግ፣ አርጉ የሚለን እናርግ። እነዚህ ሰዎች እግዚአብሔርን ድምጽ ኢግኖር አድርገው ወደ ሄሮዶስ ቢሄዱ ኖሮ ለጌታ ኢየሱስ ክርስቶስ ተገኝተው ለመገደል ምክንያት የሆኑ ነበር። እነሱ ግን የአምላካቸው ድምጽ ነው የሰሙት። እና እኛም የአምላካችንን ድምጽ ሰምተን እንታዘዘው። አርጉ የሚለን እናርግ። ደግሞ እግዚአብሔር አምላኬ አይደለም እኔን አልፈልግም ካለ አናርግ። እግዚአብሔር ስንታዘዘው ደስ ይለዋል። እኔ በጣም ደስ የሚለኝ ትንቢተ ኤርሚያስ 1 ላይ የሆነ የለውዝ የምትመስል እግዚአብሔር አምላክ ለኤርሚያስ አሳየው። ምን ታያለህ አለው። እንደዚህ ምን ላይ ያለው አለ። ትክክል አይተሃል አለ። በቃ እኔ ያየሁትን አይተሃል። እግዚአብሔር ደስ የሚለው እሱ ያየን አርጉ የሚለን ስናረግ፣ እሱ እንደሚለን ስንሆንለት እግዚአብሔር አምላክ ደስ ይለዋል። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ መወለድን ስናስብ እነዚህ 7 ሰገሎችን እናስብ። በጣም ዋይዝ ሜኖች ናቸው። በጣም መጽሐፍ ቅዱስ ዋይዝ ሜን ይላቸዋል። ማጃይ እነም 7 ሰገል የሚገርሙ ናቸው። እነዚህ ጌታ ኢየሱስ ክርስቶስን የፈለጉ ናቸው። የእሱ መወለድን ተጠባብቁ በኮከብ እየተመሩ ምን ያህል ጊዜ እንደተጓዙ ባይናገርም ረጅም ጊዜ ሊሆን ይችላል እየተመሩ የተጓዙት። አንዳንድ የመጽሐፍ ቅዱስ አዋቂዎች ሲናገሩ ኢየሱስ ክርስቶስ ላይ ከ2 ዓመት ምናምን ነገር ሆነው፣ ምክንያቱም ሄሮዶስ ሊያስገድሉ የሞከረው እድሜያቸው ከ2 እና ከዛ በታች ነው ያሉትን ያስገደለው። ስለዚህ ጌታ ኢየሱስ ክርስቶስ ኦልሞስት 2 ዓመት ሊሆነው ምናምን ነገር ሊሆን ይችላል እድሜው ይላሉ። እና እነዚህ ሰዎች ኢማጂን እንግዲህ እየተመሩ ኦልሞስት 1-2 ዓመት ሊሆናቸው ሜቢታ 1 ዓመት ከምናምን ይሆናል የተጓዙት የሁሉ ጌታን ፈልገው ምን ያህል የሁሉ ዋጋ ከፍለው ከሩቅ አገር የመጡ ናቸው። የኢየሱስ ክርስቶስን መወለድን ነገስታት ንጉስ ለመወለድ አይተው ይህንን ሕፃኑን ለሱ ክብር ለማምጣት ለመስገድ ስጦታ ለመስጠት ዋጋ ከፍለው መጥተዋል ወገኖቼ። ናም አሁን ይህንን የጌታ ውልደትን ስናስብ የነሱ ትምህርት ይሆነን።
እኛም ጌታችንን ይህንን ዋጋ ከፍሎ ወደዚህ የመጣልንን ጌታችንን ወገኖቼ እንፈልገው። ለጌታ ህይወታችን ኮምፕሊትሊ መስዋዕት አድርገን እንስጥ፣ እነሱ ያላቸው ስጦታ እንደሰጡ። ሌላ ደግሞ ለጌታ ለኢየሱስ ክርስቶስ ሁሉ ጊዜ እንሰግድለት፣ እናምልከው፣ እንስገድለት፣ ክብር እንስጠው። ሌላ ደግሞ የአምላካችን ድምጽ ሁሉ ጊዜ እየሰማን እንታዘዘው። ሃሌሉያ። እንግዲህ ጌታ የሰጠኝ ሐሳቡ ቃሉ ይሄ ነው። እስቲ እንጸልያለን። ለሚያማችሁ ወገኖቼ በኢየሱስም ብላችሁ በሚያማችሁ ስፍራ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። አባቱ የተባረክ ስለመጣውና ቅዱስ ቃል ተመስገን። በእውነት አንተ የምትወደን አምላክ ስለሆንክ ስለኛ ብለ ዋጋ ስለከፈልክ ጌታ ኢየሱስ ክርስቶስ ወደዚህ ምድር ስለመጣ ለኛ ያላደረክልን ምንም ነገር የለም። ጌታ ሆይ ተመስገን። እንደኛ ሰው ሆንክ፣ ተንከራተትክ፣ ዋጋ ከፈልክ፣ ሞትክልን፣ ሁሉን አውንክልን። ጌታ ኢየሱስ ክርስቶስ ተባረክ። ጌታችን መድኃኒታችን አዳኛችን ኢየሱስ ክርስቶስ ሊቀ ካህናችን ኢየሱስ ሆይ ተባረክ። ለአንተ ስግደት ለሚገባ ስግደት እንሰጣለን። እኔንም ወገኖቼ ራሳችንን ቅዱስ መስዋዕት አድርገን ለአንተ እንሰጣለን። ተባረክ ጌታ ኢየሱስ። እንወዳለን፣ እናከብርሃለን። እግዚአብሔር ሆይ ሰዎች ስላሉ ከሩቅ ሀገር እንኳን መጥተው ሊያመልኩ እንደዚህ አይነት ጌታዊ ጥበበኞችን ጌታዊ ሰዎች በእውነት ስላስነሳ አመሰግናለሁ። እኛም እንደነሱ ጥበበኞች እንድንሆን አንተ እርዳን። አንተን ፈላጊዎች እንድንሆን አንተ እርዳን። ከሁሉ በላይ አንተን አንድ እንድናረግ አንተ አምላካችን ሆይ አንተ እርዳን። እግዚአብሔር ደግሞ ጸልያለሁ። በዚያት ለሚያማቸው ወገኖች እጃቸው በጫኑበት ስፍራ ላይ ስምን እጠራለሁ። ፈዋሹን ስምን ጌታ ሆይ እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል አሁን ካሉበት ሁኔታ የሚታደገው የሚያድነው ክንድህን እጠራለሁ። በኢየሱስ ስም በሽታ ምንጩ ሁሉ የደረቀ ይሁን። በኢየሱስ ስም ተጽዕኖ ሁሉ የፈረሰ ይሁን። የሚያውቁት ከማያውቁት በሽታ እግዚአብሔር ወገኖች አሁን ነጻ ያወጡ ይሁኑ። በነጻነት ታመልኩ ዘንድ ክርስቶስ ነጻ አወጣችሁ እንደሚለው ቃል ከማንኛውም እስራት፣ ቀንበር፣ በሽታ፣ ደዌ ሁሉ ወገኖች ነጻ ይውጡ። እግዚአብሔር አሁን ፈውሳቸው፣ አንተ ዳሳቸው። አንድያ ልጅን እስክትሰጥ ድረስ ዓለምን እንዲህ ከወደድክ ምንኛ ደግሞ እኛ መፈወስ ምንኛ ቀላል ጌታ ሆይ አሁንም ጌታ ወገኖቼ ከሚያማቸው በሽታ ነጻ አውጣቸው። በኢየሱስ ስም ይፈወሱ። ከትልቅ ትንሽ በሽታ ሁሉ ለአንተ ቀላል ነው። ፈውስ በወገኖች ህይወት ውስጥ አሁን እንዲያልፍ፣ ሰላማቸው እንዲመለስ፣ ረፍታቸው እንዲመለስ በዚህ ክሪስማስ እግዚአብሔር አባቴ ሆይ ደስ ብሏቸው ተፈተው አንተን እያመሰገኑ ያንተን ውልደት እያሰቡ እግዚአብሔር እንዲያመሰግኑ እንዲያመልኩ አንተ ወገኖቼን እርዳቸው። አምላክ ሆይ ተባረክ። ወገኖቼን ስለዳሰክ ስለፈወስ ተመስገን። ሬካፓሲኬ ፓራካላማዲያ ራፓሲ ማስኬ ፓራካላማዲያ እግዚአብሔር መንፈስ አሁን ወገኖቼን ንካቸው፣ ዳሳቸው፣ እረፍታቸው፣ ሰላማቸው ሁሉ ከዚህ ደቂቃ ሰከንድ ጀምሮ የተመለሰ ይሁን። እግዚአብሔር ተመስገን። ጌታ ሆይ ክብር ላንተ ይሁን። ፈውስህን ሁሉ በህይወታቸው ላይ ስላመጣ ጌታ ተመስገን በኢየሱስ ስም። እንግዲህ አንድ ደግሞ ጥያቄ ሳላቀርብ ፕሮግራሚን አልጨርስም። ጌታ ኢየሱስ ክርስቶስ እኔ ዋጋ የከፈለልን በግርግም የተወለደውን ስለኛ ተራስ የሆነውን ጌታ ኢየሱስ ክርስቶስን በዚህ ክሪስማስ እቀበላለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ ምንም የምናውቀው ነገር የለም። ነገ እኛ ላትሆን ትችላለች ወገኖቼ። ሰዎች ኤኒ ታይም ከዚህ ምድር ላይ ለቀው ይሄዳሉ። ወጣቶች፣ አዋቂዎች፣ ሽማግሌዎች፣ ህጻናቶች ማንኛውም እድሜ ያወስነው ወደ ጌታ ለመሄድ። ስለዚህ ይህንን ጌታ እቀበላለሁ፣ አምነዋለሁ። ያደረገው ለኔ ስራ የራሴ አድርጌ እቀበላለሁ። እንደነዚህ ጥበበኞቹ እኔም ጥበበኛ ሆናለሁ። ጌታዬን ህይወቴን ለሱ ኮምፕሊትሊ እሰጣለሁ ለምንል ከኔ ጋር ይህንን ጸሎት እንጸልያለን። ከዛ ደግሞ እኔ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። የስ ጌታ ነው። እስቲ ከኔ ጋራ ይህንን ትላላችሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ሁሉ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ህይወት ነፍሳቸው ሁሉ ይባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ እንደ ቃል ጌታ ሆይ በቤት ተከላቸው፣ ከክፉ ሁሉ ደግሞ ታደጋቸው። ህይወታቸውን ላንተ አሳልፍ የሰጠው አባቱ የተመስገን። ስለነበረን ጊዜ ሰዓት ሁሉ ተባረክ። አሁንም ሳምንቱን ጊዜያችንን እግዚአብሔር ክሪስማሳችንን ሁሉ ባርክልን። ህይወት ነፍሳችን ባንተ የተባረከች ትሁን። ከክፉ ሁሉ ደግሞ ጠብቀን
እግዚአብሔር የተመስገን። እንወድሃለን ስላደረክልን ታላቅ ስራ ተመስገን። እግዚአብሔር አባባት አንድያ ልጅን እስክትሰጥ ኢየሱስን ስለሰጠን ተባረክ። መንፈስ ቅዱስ ስለረዳን ስላገዝከን ወደ ጌታ ወደ ኢየሱስ ክርስቶስ መርተ ስላመጣህን መንፈስ ቅዱስ እግዚአብሔር የተመስገን። እግዚአብሔር ክብር ሁሉ ለስም ይሁን በኢየሱስ ስም አሜን። እንግዲህ ኢየሱስ ጌታ ነው። ጌታ አልፎ ተናግሮናል በእነዚህ በሰባ ሰገሎች። እግዚአብሔር አምላክ ስሙ ይባረክ። እንግዲህ ፕሮግራሜን ጨርሻለሁ። አሁንም ሜሪ ክሪስማስ ስላችኋለሁ ወገኖቼ። መልካም ጊዜ ይሁንላችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። ጌታ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።